ከዛ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱስ ሜል ቤተሰቦች እንዴት ናችሁ? ሀባይቢ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ይሄው እንደምታዩት ምርጥ ፈጢራ ማለት ነው። ማሻአላ ተባረከላ በጣም ነው የሚጥመው። እዚህ ጋር ሁለት እንቁላል አለ፣ ከዛ የተወሰነ ዱቄት እንደ ብዛታችሁ የምታረጉት ነው። ራሴ ብቻ ስለሆንኩኝ የተወሰነ ሙምኪን አንድ 5 ማንኪያ ነው የሚሆነው። እናንተ ከዛ በላይ ማለት ትችላላችሁ። ዱቄቱ አነስ ቢል ምርጥ ነው። የእንቁላሉ ጣዕም እንዲታወቃችሁ ማለት ነው። እና ሁለት እንቁላልና እንደዚህ የሚበቃኝ ስነፋ ይፈስብኝ ማለት ነው። እና እኔ ካልነፋው አይሆንልኝም። አንዳንድ ሰዎች ችግር የለበትም ሁለት እንቁላል እና እንደዛ አዘጋጅቻለሁኝ ውዶችዬ። አንድ ማለት ቪዲዮውን እስከ መጨረሻው ይጠቅማችኋል። ቅመሞችዬ ራሳቸውን ጠብቁ ማለት ነው። ደረቀች ከምንበላ እንደዛ አድርገን ብንበላ ይሻለናል እላችኋለሁ ሀቢቢ። እናም በዚህ መልኩ ከዛም በኋላ እንደዚህ መታወት ባንዲ ዲምቢሲ ላይ ከዛ ቪዲዮ አቋረጥኩና በደንብ መታወት ማለት ነው። እንደዚህ ከዛም መጣሁኝ። ቆንጆ ቪዲዮ ነበር የቀረጽኩት በነገራችን ላይ በተለቀቀ ምናምና ኤዲት አደርጋለሁ ብዬ እንደለልም አረኩት። ይሄን ዝም ብዬ ለሙከራ የሰራሁት ነበረ። በዚህ መልኩ በደንብ አቦካሁት። ተቦካ እና ቀጠን ብሎብኛል ትንሽ። ቆንጆ ነው የሚሆነው፣ ቆንጆ ነው። እንደዛ አድርጋችሁ ብዙ ሳታቀጥኑ መካከለኛ አድርጋችሁ ነው የምታቀጥኑት። ቢያንስ የእንጀራ ያክል ለእንጀራ የምናበቀጥነው ሊጣል አይደል? ይዘን ያክል ቢሆን ችግር የለውም። እና የረሳሁት ነገር ጫውና ጫው ከዛ ዘይት ትንሽ ነው የምጨምሩበት ዘይት። ከዛ ምጣዴን በዚህ መልኩ አገልኩኝ። መጋላ ለማየት ትንሽ የጠብ አረኩበት ማለት ነው ወጥቼ። እንዴት በቃች ቦኔ ስትሆንልኝ አሰፋሁት። የሊጡን ቅጥነቱን ይኸውት፣ በጣም እንዳታቀጥኑት። ማሻአላህ ወላሂ ማሻአላህ። እኔ እንጃ ከምታስቡት በላይ ነው የሚጥማችሁ። ሞክሩት ማለት ነው ውዶችዬ፣ ትንሽ ነው ሞክሩት። የሊጡ ቁመት ይሄን ያክል ነው። ብዙም አላቀጥነውም። ቢቀጥን ምንም አያመጣም። ወላኪን ስራውን ለማቅለል ነው። እና ሱብሃንአላህ እኔ የገረመኝ ነገር የአይኑ ነገር፣ እንደውም ያኛው ቪዲዮ ወላሂ በጣም ያምር ነበረ። በጣም አልተሳካም እንጂ አይን ያወጣል። እንቁላሉ ነው ቤኪንግ ፓውደር ነሽ ምንድነሽ? ምንም የጨመርኩት ነገር የለኝም። እንቁላል፣ ውሃ፣ ጫው፣ ትንሽ ዘይቱን ነው የጨመርኩት ማለት ነው ውዶች። እና በዚህ መልኩ ገለበጥኩት። አዎ እሳቱን ቅንስ አርጉት። እንቁላሉ ቶሎ ስለሚቃጠል መቃጠል ባህሪ ስላለው እሳቱን ቅንስ ታረጉታላችሁ ካሰፋችሁ በኋላ። እኔ እንደውም ሞጣ አድርጌ ነበር ያስቀመጥኩት። ትንሽ ነጫጭባና ምጣዷ ነጫጭባ ናት። ይኸው ቂጣውን እንደዚህ ድርቅ ያረጋት ምጣዷ ማለት ነው ውዶች። እና ይሄ ሁለተኛው ነው። ሁለተኛው እንጂ ማረገባረኮይ በቃ አዙሩኝ የለም ምን የለም። ቀጠን ያለ ስለሆነ በራሱ ይሞላል። ክብ ነው የሚሆነው በራሱ ጊዜ ማለት ነው እንደምታዩት። እና የአይኑ ነገር ሱብሃንአላህ ገርሞኛል ወላሂ። ጥፍጥናው ራሱ እንደ ስታነሱት ራሱ ቀለል ማለቱ እንጀራ ነው የሚመስላችሁ። እንጀራ በቃ አላዲ የሶስት ቀን እንጀራ በቃ ቀለል ያለ ነው ስታነሱት ራሱ ቂጣ ይመስላል። በጣም ደስ ይላል። እና ከዛ እኔ በርበሬ አለችኝ ማለት ነው። በርበሬ ከሌለ ጣፋጭ አለችኝ በርበሬ እዚህ ጋር እናንተ የሚበቃችሁ መቃጠል የምትፈልጉን ጨመር ማለት ትችላላችሁ። እኔ ጨጓራ ስላለብኝ ብዙ አልጨምርም፣ ተወሰነ ነው ጨመርኩኝ። ከዛ ዘይቱን አለኝ እዚህ ጋር ዘይቱን አለኝ። ዘይቱን የማይመቻችሁ ቅቤ መጨመር ትችላላችሁ። እኔ ቅቤ አለኝ ላኪን ብዙ አይመቸኝም። የዚህ ሀገር ቅቤ ነው፣ የኢትዮጵያ ቅቤ ነው የምወደውና አነጣጠሩ ስለሚለያይ ደስ አይለኝም። እና ምንድነው የማጨምረው እኔ ዘይቱን ነው። ዘይቱን ያው እንደምታውቁት ለጤና ጥሩ ነው፣ ለቆዳችን እንዲሁም ምርጥ ስለሆነ ዘይቱን ጨመርኩኝ። ከዛ በዚህ መልኩ እንዲስከርጋ መስራለሁኝ። በርበሬ የሌላችሁ በማር ራሱ በጣም ነው የሚጥመው። በማር ራሱ ቆንጆ ነው። እንደዚህ አድርጌ ቀባሁኝና ፕልት ነው ማረጋው። እንደዚህ አድርጋ ማሰልኩ ማለት ነው። ቀባ ያልኩት ያው ለቀባ ስለሆነ ከዛ እንደዚህ አድርጌ ቀብታ አረኳት ውዶችዬ። እንደዚህ ቀብቼ ካነባበርኳት በኋላ እንዲ ፒዛ እየቆረጥኩ ነው የምበላው። ብልጤቴን አያችሁ። ከላይ እኮ አለቀልቀውም። አንደኛውን ከታች ለቀልቃለሁ በደንብ አድርጌ፣ ከላይ ይሄኛውን አለብሳለሁኝ። ከዛ መብላት ብቻ ነው የሚጠበቅብኝ በኋላ ማለት ነው። እና ውዶችዬ ምን ልላችሁ ፈልጌ ነው፣ እራሳችሁን ጠብቁ።
ገና የመዲያም ኢሻ አልመጣም ብላችሁ ራሳችሁን አትጉዱ። ባለው ነገር እንዴት ሰርታችሁ ዱቄት እንቁላል ካላችሁ በቃ እንዴት አድርጋችሁ መብላት ይቻላል። በቃ ራሳችንን ለምን እንጎዳለን? እነሱ እንደሆኑ በሉ ጠጡ፣ ጣጣም የላችሁ ስለ ሰራተኛ አያስቡም። እና እንደዚህ ልቅልቅ አድርጌ ድርብርብ አድርጌ ከዛ ቁርጥርጥ አድርጌ ነው መበላ ማለት ነው። ወላሂ እንዲያው ያለ ማካበድ ሞክሩት፣ በጣም ነው የሚጥማችሁ። ከሞከራችሁት በኋላ ትነግሩኛላችሁ፣ ኮሜንት ላይ አስቀምጡልኝ ማለት ነው። ጣዕምናው ልዩ ነው እና ራሳችሁን ጠብቁ፣ ባለው ነገር ራሳችሁን ጠብቁ። ከእንደገና ደግሞ እኔ አሁን ስራ ስገባ ቁርሴን በልቼ ነው የምገባ። ቀድሜ ስራ አልሰራም። መጀመሪያ እንደተነሳሁ ውሃ ያጠጣለሁኝ። ቴምር ካለ 1 ቴምር እበላለሁኝ። ከዛም በኋላ ነው ይሄን ቁርሴን የምበላው ማለት ነው። እና ይሄ ሲርባችሁ ባላችሁ አጋጣሚ ባላችሁ ሰዓት ብሎ እኔ አሁን ለምሳሌ ቁርሴን እንሰራለሁ። ግን ቁርስ ችግር የለውም የሆነ ኤሽን በበላ ችግር የለውም። ግን አሁን እራት ላይ አብዛኛው ቤት እራት አይሰራም። በተለይ ምሳ የምትሰሩ ሰዎች እራት መልሳችሁ ስለማትሰሩ እንደዚህ እነሱን ከመጠበቅ እነሱ ከውጭ አምጥተው ራሱ አይሰጡንም አይደል? እንደዚህ አድርገን ብልት አድርገንላሽ ሻያቸውን ፍልት አድርጋችሁ ሻይ የማትፈልጉ ደግሞ ወተት ካለ ወተት ያገኛችኋትን በአሲርም ቢሆን እንደዚህ ብልት አድርጋችሁ እኔ አሁን እችን ዝም ብዬ ነው የበላኋት። አሲርም የለ ሻይም የለ። ሻይ ጧት ስለጠጣሁኝ ራቆት ነች ያዘጋጀኋት እና እንደዛ አድርጋችሁ ራሳችሁን ጠብቁ። ከራስ በላይ ነፋስ እና እዚህ ሀገር ደግሞ አይረብ ውሃ ይጠማ። መጨረሻ ላይ ደማቸውን ጭርስ ካረገ በኋላ የውሃም ችግር ደግሞ ኮላሊታቸው ከታመመ በኋላ ዶክተር ብዙ ውሃ ጠጡ ሲላችሁ ነው የምጠጡት አብዛኞቻችን ማለት ነው። ስለዚህ ቀድመ መጠንቀቅ አለብን። መጀመሪያ ለራሳችን ጊዜ መስጠት አለብን። ከዛ ቤተሰብ ለራሳችን ጊዜ ከሰጠን በኋላ ሌላው ይደርሳል ማለት ነው። እኛ ደህና ስንሆን ብር የሚገኝ እኛ ደህና ካልሆነ ይገኛል። ለብር ብለን ብዙ መስዋዕት እየከፈልን ነው አይደል? መጀመሪያ መስዋዕት መክፈል ያለብን ለራሳችን። ከዛ ቤተሰብ ቅድም በኋላ ሌላው በሂደት ይመጣል። በራሱ ጊዜ የሚመጣ የምትወዱ ናቸው ግን የምትወዱ ነው የሚመለከተው። እኛ ግን ተተጎዳን። ወላሂ እህቶች ተተጎዳችሁ እመልሰዋለሁ ማለት ትዝብት ጤናችሁን ብታጡ ያ ጤና የድሮ ጤናችሁ እመልሳለሁ ብትሉ አይመለስም። የምግብ እጥረት ካለባችሁ ልመልስ ብትሉ አይመለስም ቶሎ። ሰውነታችሁ ከተጎዳ አይመለስም ቶሎ። ሰውነታችሁ ይጎዳል። ከዛ ህመም ይመጣባችኋል። ያንን ህመም መቋቋም ነው የሚያቅታችሁ። ስለዚህ እራሳችሁን ጠብቁ። ምግብ ብሉ። ምግብ መብላት ጥሩ ነው። የበላና የተማረ ወርቁ አልወደቅም ይባላልና ወርቁ አይወድቅም የሚባለው እንደዛ ነገርና እውነት ነው። እንዲሁ ከፍተኛ ህመም እንኳን ቢያጋጥማችሁ ትቋቋሙታላችሁ። ሀቂቃ ሰውነታችሁ ደህና ከሆነ ምግብ የምትበሉ ከሆነ ትቋቋሙታላችሁ። ምግብ የማትበሉ ከሆነ ግን ቀላል ህመም እንኳን ቢይዛችሁ አትቋቋሙት። ሰውነታችሁ ስለተጎዳ ምግብ የበስ ይዘጋችኋል፣ መቋቋም ያቅታችኋል። ህመሙ እየተባባሰ ሰውነታችሁ እያለቀ ምን ደረጃ ላይ እንደምትደርሱ አስቡ። ስለዚህ ራሳችሁን ጠብቁ ማለት ነው። ቸኩዬ ነውና ራሳችሁን ጠብቁ ነው የምለው። በተደጋጋሚ ራሳችሁን ጠብቁ ሀባይቢ። ከራስ በላይ ነፋስ ማንም የለ። ከራስሽ በላይ ማንም የለ። ማንም ማስበለጥ የለብሽም። ወላ ገንዘብ፣ ወላ ቤተሰብ፣ ወላ በቃ በጣም አሁን አንዳንድ ሰዎች ከራሴ በላይ ነው የምወዳት ከሌን ከራሴ በላይ ነው ቤተሰቦችን የምወድ። መጀመሪያ ለራስሽ ሁኚ። መጀመሪያ ለራስሽ ከሆንሽ በኋላ በቃ ለምትወጃት እናትሽ፣ ለምትወጃት ልጅሽ፣ ለምትወጅ ወንድምሽ፣ በቃ ለሚወዱሽ ቤተሰቦችሽ ትኖሪያለሽ። አንቺ ደህና ከሆንሽ ማለት ነው ራስሽ ተጠበቅሽ። እና ወዶችዬ አመሰግናለሁ ከልብ ሀቂቃ እየበረታታችሁኝ ነው። ላይክ፣ ሰብስክራይብ፣ ሼር እንዲያትረሱ። ሽኩረን ብያለሁኝ። ሀቂቃ ዋንኪም ገብቻለሁ። በጣም ደስ ብሎኛል ወዶች። ያው አላደርስ ብሎን ቪዲዮ ያልሰራሁት። በርቱልኝ፣ አላህ ያበርታልኝ። ከኔ በላይ አላህ ወዲድ ያርግልኝ። የምትወዱኝ ማለት ነው የምትወዱኝ በጣም ነው የምወዳችሁ። ለአላህ ብዬ ነው ወዶች። ስደት በቃ ብሎ ደግሞ በሀገራችን አላህ ይመልሰን። አላህ ሰላም አድርጎልን ሁሉንም ነገር አላህ በሀገራችን ያብቃቃን። ደግሞ በዙም አጋጣሚ ኢድ ሙባረክ ብያለሁኝ። ኢንሻአላህ ነገ ኢድ ነው ብለዋል። አዎ ነገ ኢድ ነው ብለዋል ሳይሆን የሚያወዛግበው የሮመዳን ሲሆን ነው። ያው የአንድ ቀን ልዩነት ምናምን ስለሚኖር የኢድ አል አድሃ ምንም አያወዛግብም እና
ነገ ኢድ ነው። አይደብራችሁ፣ አብሽሩ፣ ያልፋል ኢንሻአላህ። ነገ ሌላ ቀን ነው። እኛም ደግሞ አሁን አልፎልን በሀገራችን እናሳልፍ ይሆናል በዓልን። አንድ ቀን ብቻ ሀያት ጤና ይስጠን ኢንሻአላህ። ሀያትና ጤና ከሰጠን ሁሉንም እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ።